ነበር ያሳዝንሽም እንደምዶ በሰው ሞራል የምትጫወው አሪታው ለእናት ምንድነው ነገራት تيجي ترضى انا شو بدي اسوي مع حيلن يعني حاولت كثير وعملت كثير بتعرفي انت شو تعذبت مشانها ناقو عندي ناقو هنا خلص لا تبكي لا تبكي ما في داعي تبكي انا بحكي معه لا تبكي معلش ለምንድነው ما تقبلوا ምክንያቱም ምንድነው አልፈልግም በራሴ ነው የትኛው አልፈልግም ካልሽ ትላንት ለምን አልፈልግም ማለት ትላንትና ምንድነው እንደዛ ስታዋክቡኝ አልነበር እንዴ የፈለገ ነገር ብናዋክብሽ ካልፈልግሽ አልፈልግም ማለት ምቹ ትላንት ነበረ ዛሬ እየመጣሽ የዚህ ልጅ ሞራል 10 ጊዜ መከስከስ አይደብርሽም እንዴ የሰው ልጅ ቀስም መስበር የኔና የሱ ጉዳይ እኮ ነው አንተ የፈለገ ነገር ይሁን ወንድ ልጅ እኮ ነኝ እንዴ ወንድ ልጅ ነህ እንዴ ወይኔ ነው እንዴ እኔ ወንድ ልጅ አይደለም ማለት የምር በጣም የምር ነው የምነግርሽ እንደዚህ አይደረግም ገባሻ በቃ አልፈልግም እንዴ ሰው ጥቅመኛ ሲሆን ነው እንጂ እንዴ የሚባለው አልፈልግም ስጦታውን አልፈልግም ትልቅ ነገር ስለሆነ አልቀበልም እንዴ ስጦታ ይገፋል ስጦታ እንዴት አልፈልግም ታልሽ ለምንድን ነው ስጦታ ማትፈልጊው እኔ እኮ ሴት ነኝ የሆነ ጭንቅላቴን ማስቀምጠው የሆነ ነገር ሲሆን በሌላ ነገር ነው ታውቃለኛ ናት እየሰማ ይደረግም ማኔ የምር እወድሻለሁ አከብርሻለሁ እህቴ ነሽ ግን ደግሞ በዚህ ልክ ግን እንትን እንድትይ አልፈልግም ዝም ብለሽ እሱን እንድትጫወችበት አልፈልግም ፈርሚለታውን በቃ ፈርሚና መኪናሽን ተቀበይ እናቱም ደስ ይበላት እሱም ደስ ይበለው እንኪ ፈርሚ ቀበልም አልፈርምም አታናዱኝ خلاص امسكيه هون وخلينا نروح አልፈርምም እንዴ ያለ አልፈልግም በቃ يلا ما بدك በግድና ما بدك አልፈልግም وانا ما بدي انا عم بحاول ليش هيك عم بتساوي ليش عم تعملي هيك አልፈልግም በቃ خلص وانا ما بدي وانا ما بدي ተረጋጋ ቆይ ቆይሽ ለማን ነው የምትደውለው ቆይ بكر انقرت ለማን ነው شو بدي اساوي اكثر من هيك انا شو بطلع بيتي አልፈልግም ይሄ ለምን እንደዚህ የምትሆኚው ለምን አትረጋጊ በእናትህ አጨቅጭቀኝ አንተ ደግሞ አልፈልግም በቃ የሰው ነገር አልፈልግም በራሴ ነው ማለት ነው እንዴ ታዲያ ሰው ነገር ካልወሰድሽ ብሎ ሙጭኝ አለ እንዴ የሰው ነገር መውሰድ ስጦታ እኮ ነው እኮ ሰርቀሽ አይደለም እኮ አልፈልግም በቃ ስጦታ ቢሆን ትንንሽ ስጦታ እኮ ይሄ ለሰው ክብር አለመኖር ነው በሰውን አለማክበር ነው አዎ የሰው መኪና አለመቀበል የሰው ክብር አለመኖር ነው በአንተ ቤት በእኔ ቤት ደግሞ ማለት ነው መገዛት ነው የሚመስለኝ እሺ መገዛት ነው የሚመስለኝ እኮ አሁን እኮ የሰው ድርቅና ያላት በፈጣሪ በቃ እኔ በስነ ስርዓት ለማውራት ለማስረዳት ሞክሬያለሁ እናንተ ግን ልትሰሙኝ ፍቃደኛ የተረጋጋት ደውለ مشتغلك انا بخير هي لين ما بدها لا سياره وما بدها شيء اليوم ضل المفتاح وجابت الهويه تبعتها مشان تفرم شالت القلم وكبته والف اللقم والف اللقم وانا شقيت الورا شو بدي اسوي يعني انا هيلن هي ما ترضى انا شو بدي اسوي مع هيلن يعني حاولت كثير وعملت كثير بتعرفي انت شو تعذبت مشانها ناقو عندي ناقو هنا خلص لا تبكي ما في داعي تبكي انا بحكي معه لا تبكي اوف ليه تفضلي يا لك سجنه بتها مدبرات يا لك سجنه عم تبكي شو يدلم خلص هي زهلت እንዴ ለሰው መረዳት አትችልም እንዴ አንተ ወልቲ زهلت مشانه ታረጋኝ እያልኩ በጣም ነው የደበራት እኮ ይቅርታ ምንም ማረጋሽ شو ይቅርታ መቀበል አልችልም አንዴ አልፈልግም ደስተኛ አይደለሁም እያልኩ አረ ሄዳል ምን አይነት ባህል ታዲያ هذا በእኔ ፊት ለፊት እንደትውለስ خلاص እኔ እኮ لا تزعلي بس አይ ግን ለማን ይቅርታ ነኝ እንጃ ያው በሆነ መንገድ ክሳለሁ ብዬ አስባለሁ بس هاي الهدية ይሄን ስጦታ ባይናሲ ነው ባና አይደለም እሺ አሁን በቃ ጨረስን እኮ ስለሱ ጉዳይ አናወራ ስለሱ ጉዳይ ተው ተስማማን ما بدي زعلك انت በጣም ግን እንደሆነው አሁን እሱ ራሱ ነገሮችን የተረዳበት መንገድ ምናልባት ከፍቅር አንግል ነው እንጂ ነገሩ ኖርማል ሊሆን አይችልም። አረ በእናትህ እንዲህ በጣም ላይ እሱ በጣም የምር እኔ እስከዛሬ ያላየሁት ነገር ዛሬ ታየ። ለምንድን ነው እኛ ግን የሚወደንና የሚያከብረንን የማንወደው? ብለን ማለት አንድ ሰው ደግሞ ካልፈለገች እኮ አልፈለገችም ነው ቁርጥ ያለ አልፈልግም ዛሬ ይቀበላለሁ ነገ አልቀበልም እያለች
የልጁን ሞራል ላይ የምትረማመደው ለምንድን ነው? የምር በጣም ይደብራል። ካልፈለገች እኮ የሚያስገድዳት የለም። ግን ልጁን ደግሞ እንደዚህ ማሰቃየት ግፍ ደግሞ ጥሩ አይደለም። ማለት ያስቀመጥነው ነገር ነው። በእርግጥ ለእሷ ትልቅ ነገር ስለሆነ እንደ ሌላ ነገር አስበው ሊሆን ይችላል። እንዳያችሁት በእኛ ሀገር ስላልተለመደ ነው እንጂ አሁን እኔ ባለሁበት ሀገር አንድ ሴት ልጅ ባሏ የሚወዳት ሰው መኪና ገዝቶ ሁሉን ነገር አሟልቶ ነው የሚያገባት። ያው በእኛ ሀገር አልተለመደም እና ለእሷ ትንሽ ከብዷል ሊሆን ይችላል። ደግሞ ግን በእርግጥ እንደዛ ቢሆንም ማንም የማንም ግፍፍት ቢኖር መጀመሪያ ነበረ አልፈልግም ማለት የነበረባት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እንግዲህ ዛሬ ሄሉ እንደምታዩት መኪናውን አልፈልግም፣ ምን ከባድ ነው ይሄ ለእኔ ስጦታ እንደ መገዛት ነው ምናምን ያለችው ማለት ነው። ታውቃላችሁ የኛ አስተሳሰብ ሌላ ሰው ቢያገኘው ኖሮ አረ እስካሁን ትላንትናውኑ ፈርማ ምናምን ጨርሳለች ማለት ነው። ሄሉ ደግሞ ትንሽ ምናምን የሚባል ነገር ይዟታል። ምክንያቱም በጣም ትልቅ ጥርት ያለ መኪና ነው። እርግጠኛ ነኝ 5 ነጥብ ምናምን ነው የሚሆነው። ከዛ በታች አይሆንም መኪናው ማለት ነው። እና ትንሽ ከብዷታል ማለት ነው። ይሄን ኩላ ስጦታ ለእኔ ምናምን አይገባኝም ብላ እሱ ደግሞ በጣም እንትን ብሏል። እኔ ልጁ በጣም አሳዝኖኛል። ወይ ደግሞ አልፈልገውም ለምን በሱ ላይ ትረማመጃለሽ እያለ ነው ጆሲም እየተጣላት ያለው። እንግዲህ እሷም ተቆጥታ ሄዳለች። በነገራችን ላይ ሀይሉ በጣም ኃይለኛ ልጅ ናት እና በራሷና በራሷ ጭንቅላት ብቻ ነው እና አንዳንዴ ደግሞ ሰው የሚልሽንም ብትሰሚ መልካም ነው። ምክንያቱም ወይ መጀመሪያ አልፈልግም ብትይው ኖሮ ኦኬ፣ አሁን ትናንትና ፈልጋለሁ ብለሽ ደስታውን ሳይጨርስ መልሰሽ ደግሞ እንደዚህ ስታረጊ የሆነ ስትቀያየሪ ምን አይነት ጸባይ ያላት ነው የሚለው ልጁ ራሱ ማለት ነው። እኔ በቃ ግራ ገባኝ ምናምን ያለው ማለት ከአንዳንድ እሺ ስላለችው ለእሷ ስጦታ አስቦ እናቱ ምን ያክል እንደምትወዳት ነው ያየውና እንደዚህ ባታረጊ ጥሩ ነው። ጸባይሽ ባይቀያየር ነው ምለው። በእርግጥ ከብዶች ሊሆን ይችላል ይሄ ስጦታው ከትልቅ ከመሆኑ የተነሳ ማለት ነው። አንድ አይነት ጸባይ ቢኖርሽ መልካም ነው። የሚያከብርሽን ደግሞ አክብሬ ማለት የሰውን ጦር አለው እኮ አንዳንዴ ማለት ነው። እና ውድ ቤተሰቦቼ እናንተ ሀሳብ አስተያየታችሁን አስቀምጡ። ሰላማችን ብዛ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ ውድ ቤተሰቦች። ባይ ባይ።